ኢትዮጵያም በብሪክስ ሀገራት የባህር ኃይል ልምምድ ላይ ተሳተፈች። ኢትዮጵያ አባል የሆነችበት የብሪክስ ሀገራት ባህር ኃይሎች በቻይና መሪነት በደቡብ አፍሪካ የሚያደርጉትን የባህር ኃይል ወታደራዊ ልምምድ በትላንትናው ዕለት ተጀምረዋል። ይህ የዊል ፎር ፒስ 2026 በአዲሱ የአውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመው ወታደራዊ ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት ነው። በኬፕ ታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራት እንደሚሳተፉ እየተነገረ ነው። የአስተናጋጇ ደቡብ አፍሪካ ብሔራዊ የመከላከያ ኃይል እንዳስታወቀው በቻይና መሪነት የሚደረገው ይህ ወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብጽ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ላይ ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ ሀገራት ጋር ግንኙነቷን እያጠናከረች መሆኑ ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሸው ይችላል ተብሏል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎቹ ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካ አስታውቃለች። ይህ በእንዲህ እንዳለም የቻይናው የውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ይፋዊ ጉብኝት እያደረጉ መሆናቸው ይታወቃል። የደቡብ አፍሪካው የባህር ኃይል ልምምድ ዓለም አቀፍ ትኩረትን ስቧል። የኢራን ትልቁ መርከብ ዊል ፎር ፒስ 2026 በሚል በተሰየመው ሁለገብ የባህር ኃይል ወታደራዊ ልምምድ ላይ ለመሳተፍ ኬፕታውን አቅራቢያ ደርሷል። የቻይና የጦር መርከቦች ቀደም ሲል በሲሞን ከተማ የባህር ኃይል ጣቢያ ላይ የቆሙ ሲሆን የሩሲያ የባህር ኃይል መርከቦች ደግሞ እየደረሱ ነው ተብሏል። የባህር ኃይል ጋር ልምምዱ በደቡብ አፍሪካ ግዛት ውስጥ የሚሄዱና በርካታ የብሪክስ ሀገራትን የሚያሳትፍ ሲሆን ይህም በህብረቱ መካከል እያደገ የመጣውን ወታደራዊ ትብብር አጉልቶ ያሳያል ተብሏል። የጋራ ልምምዱ ዓለም አቀፍ ትኩረት የሳበ ሲሆን ደቡብ አፍሪካም እንደዚህ ያሉ ልምምዶችን ማስተናገዷም ከአሜሪካና ከምዕራባውያን አጋሮች ጋር ያላትን ግንኙነት ይጎዳዋል የሚል ስጋት ፈጥሯል። ኢትዮጵያ የራሷ የባህር በር ባለቤት በነበረችበት ጊዜም ዘመናዊ የባህር ኃይል ምስረታ ቀይ ባህር ላይ ከፍተኛ ተጽዕኖ እንደነበራት የሚታወቅ ነው። በአሰብ በኩል የሚገኘውን የባህር በሯን ለማስመለስ መንግስት ቁርጠኛ አቋም ከያዘ ወዲህ ዘመናዊ የባህር ኃይል የመመስረት ስራው ተጀምሯል። ኢትዮጵያም ረጅም ዘመን ያስቆጠረ የባህር ኃይል አመሰራረት ታሪክ ያላት ሀገር ናት። በ1948 ዓ.ም የኢትዮጵያ ሮያል የባህር ኃይል የቀዳማዊ ኃይለ ሥላሴ የባህር ኃይል የሚል ይፋዊ ስም ተሰጥቶት ቋሚ የጦር ሰፈሩን በምጽዋ ወደብ ላይ አቋቋመ። በ1950 ዓ.ም ላይ 3 ተከታታይ ዓመታትን የፈጀው ታላቅ የግንባታ ስራው ሲጠናቀቅ የኢትዮጵያ ሮያል የባህር ኃይል ከንጉሱ ነገስቱ የምድር ጦርና የአየር ኃይል በመቀጠል በኢትዮጵያ የጦር ኃይሎች ጠቅላይ መምሪያ ስር በሶስተኛነት ተደመረ። የኢትዮጵያ ሮያል የባህር ኃይል ታሪክ እንደሚያስረዳው ሲቋቋም ጀምሮ ዋና ግዳጁ የነበረው በቀይ ባህር ጠረፎች ላይ ቁጥርና አሰሳ የማድረግ ቋሚ የቅኝት ግዳጅ ሲሆን ዋና ማዘዣውን አዲስ አበባ ላይና ምጽዋ ላይ በማድረግ በኢትዮጵያ በክብር ዘበኛና የምድር ጦር ምክትል ዋና አዛዥ ስር በመቀጠልም የጦር ኃይሎች ጠቅላይ አዛዥ በሆኑት በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘኢትዮጵያ ዋና የጦር አዛዥነት ስር እንዲመራ ተደረገ። የኢትዮጵያ ሮያል የባህር ኃይል በቆይታው ዘመን የናቫል መኮንኖች ማሰልጠኛ ኮሌጅ በአስመራም፣ የዳይቪንግ ማሰልጠኛ ኮሌጅ በምጽዋም፣ የስፔሻል ኮማንዶ ዩኒት ማሰልጠኛ ኮሌጅ በምጽዋም፣ በአሰብና በአስመራም የባህር ኃይል የመገናኛና ጥገና ኮሌጅ በቀይ ባህር ዳህላክ ደሴት ላይ እንዲቋቋሙ አድርጓል። በላይ በንጉሠ ነገሥቱ ጥረት በዓለም ስመጥር በሆኑት የሮያል ኖርዌጂያን የባህር ኃይል ኮሌጅ፣ የብሪቲሽ ሮያል ባህር ኃይል ኮሌጅ፣ የጣሊያን ናቫል አካዳሚ፣ የዩናይትድ ስቴትስ ናቫል አካዳሚ፣ የሶቪየት ናቫል አቪዬሽን እና በሌሎችም ታዋቂ የባህር ኃይል መኮንኖች አካዳሚዎች የኢትዮጵያና የኤርትራ ተወላጆች በከፍተኛ ቁጥር እየተላኩ ትምህርት ቀስመው በአማካሪነት እና በአሰልጣኝነት ሀገራቸውንና ሕዝባቸውን እንዲያገለግሉ አድርጓል። በዛ ዘመን ሀገራችን ኢትዮጵያ በቀይ ባህር በኩል 1000 ኪሎ ሜትር የባህር በር የነበራት ሲሆን ከቀጠናውም አልፋ በዓለም አቀፍ ደረጃ ገናናነቷን ያስመሰከረች ሀገርም ነበረች። ነገር ግን በ1983 ዓ.ም አርቆ ማሰብ የተሳነው የኢህአዴግ መንግስት ለውጥ ሲያደርግ ብዙ የተደከመበትና የአገር ሀብት የፈሰሰበት የኢትዮጵያ ባህር ኃይል እንዲፈርስ ተደርጓል። ከቅርብ ጊዜ ወዲህ የዓለማችን ሀያላን ሀገራትን ጨምሮ በርካታ የባህረ ሰላጤው ሀገራት በአፍሪካ ቀንድ በቀይ ባህርና በህንድ ውቅያኖስ ዳርቻዎች
የወደብ ግንባታና የወታደራዊ የጦር ሰፈር ምስረታ ፉክክር ውስጥ መግባታቸው ይታወቃል። ሀገራችን ኢትዮጵያ በቀጠናው ያለው የሀገሪቱ የጦር ሰፈር ምስረታና የወደብ ግንባታ እሽቅድምድም ነገሮችን በጥሞና በመመልከት ለንግድ መርከቦች ደህንነትና በአካባቢው ያለው ፉክክር ወደፊት ሊያመጣ የሚችለውን ማንኛውንም ተጽዕኖ ግምት ውስጥ በማስገባት የኢትዮጵያን ብሔራዊ ጥቅምና የንግድ መርከቦቿን ደህንነት አስተማማኝ በሆነ መንገድ በማስጠበቅ በአዋጅ ቁጥር 1100/2011 መሰረት የኢትዮጵያ ባህር ኃይል ምንም እንኳን የራሱ የሆነ የባህር በር ባይኖረውም የመከላከያ ኃይሎች አካል ሆኖ ተቋቁሞ ወደ ስራ ገብቷል። የኢትዮጵያ ባህር ኃይል አሁን ላይ ራሱን በሚገባ በሰው ኃይል በመሰረተ ልማት በስልጠና እያደራጀ ጠንካራና መሰረት ያለው የሚሰጠውን ተልዕኮ መፈጸም በሚያስችል አግባብ ወደፊት መራመድ የቻለ ክፍል እየሆነ ነው። በዚህም ምክንያት ኢትዮጵያ አባል በሆነችበት የብሪክስ ሀገር የባህር ኃይል የጋራ ወታደራዊ ልምምድ ላይ የመሳተፍ እድል ለማግኘት ችላለች።